መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ የወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት ባልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ከ2 ዓመት ጨቅላ ህፃን አንስቶ እስከ 75 ዓመት አዛውንት ድረስ በግፍ ተገለዋል ሲል የምስራቅ አርሲ ዞን እንግዲህ በጣም በሚያሳዝን ሁኔታ የክርስቲያን ኦርቶዶክሳውያን ሞት ከጊዜ ጊዜ እየጨመረና እያሻቀበ መጥቷል። ምክንያቱም እረኛ ስለሌለ እጅግ በጣም ያሳዝናል። ኢቭን እንኳን የሚጠይቅልን የለም። መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ የወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት ባልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ይህም እየሆነ ያለው በሃይማኖታቸው ምክንያት ነው። ታዲያ እነኚህ ኢትዮጵያውያን አይደሉም የሚል ህገ መንግስት በረቂቅ ደረጃ ይፋ ያልተነገረ ወጥቶባቸው ይሆን እንዴ? እንዲያ ካልሆነ ግን ኢትዮጵያውያን ናቸው የሚባሉ ከሆነ እነሱም በአርሲ የሚገኙ ኦርቶዶክሳውያን ጥበቃ ሊደረግላቸው ይባል። እንግዲህ ይህ ጭፍጨፋና እርድ በኦርቶዶክሳውያን ላይ የተካሄደው ለአንዴ ሳይሆን ዓመታት ተቆጠሩ። በሃይማኖታቸው ምክንያት በተኙበት ሌሊት ዘራፊዎች፣ ሽፍቶች እየገቡ ያርዷቸዋል፣ ይረሽኗቸዋል። ሲፈልጉም ወስደው እንደ ከፍት በገንዘብ ይደራደሩባቸዋል። ድርድሩም በትንሽ ገንዘብ ሳይሆን በብዙ ሚሊዮኖች ነው። ገንዘቡን ከተቀበሉ በኋላ አንዳንዶችንም ይረሽኗቸዋል። ይህ እየሆነ ያለው በኦርቶዶክሳውያን ላይ ነው። በተለይም በአርሲ ሽርካ አካባቢዎች በደንባባ፣ ጠሬታ፣ ኬላ፣ ጉና እንደዚህ አካባቢዎች ላይ ተደጋጋሚ ሰቆቃ ገበሬው እያሳለፈ ይገኛል። መንግስት መግለጫም ሊያወጣ ፍላጎት የለውም። እንደዚህ አይነት ነገሮችም እያየን አይደለም። ዓመታት ተቆጥረዋል። ሁሌ የሚያሳልፉት በእንደዚህ አይነት ሰቆቃ ውስጥ ነው ህዝቡ። እንግዲህ ህፃናት ሮጠው ማምለጥ ማይችሉ በዳዴ ላይ ያሉ ናቸው የሚታረዱት። አዛውንቶች ሸሽተው መደበቅ የማይችሉ ታመው ባልጋ ላይ እንኳን ያሉት እየተረሸኑ እንደ በግም እየታረዱ ነው። ምናልባትም ለኦርቶዶክሳውያን ያቺ ምድር ማትገባ ከሆነ ምናልባትም በውስጥ ተስማምታችሁ ከሆነ ይፋ ንገሩትና ህዝቡ ራሱን ማዳን ወደሚችልበት ቦታ መሄድም ካለበት እንዲሄድ ንገሩት። አሊያም ራሱን የሚጠብቅበትን ራሱን የሚከላከልበትም እንዲደራጅ ምከሩት። ከአቅማችሁ በላይ ከሆነ መንግስት አካላት፣ ካልሆነ ግን ላትጠብቁት፣ ላታድኑት እናንተን ተስፋ እያደረገ ቀን በቀን ልጆቹን እያጣ ልጆችም አባታቸውን እያጡ ወላጆችም ዳዴ የሚል ህፃን ልጆቻቸው እየታረዱ በሰቆቃ ቀናትን ወልደው ወራትን ጸንሰው ዓመታትን ወለዱ፣ ምንም መፍትሄ ሳታመጡ። ስለዚህ እባካችሁ ወይም መፍትሄ ስጧቸው። መፍትሄ ማሰጡት ሆነ ደግሞ በውስጥ የተስማማችሁት ካለ ኦርቶዶክሳውያንን የማጽዳት ከአርሲ እቅድ ካላችሁ በይፋ ንገሩትና ራሱን ለማዳን ወደሚችልበት አካባቢ እንዲሄድ ንገሩት። ካልሆነ ግን ጠብቁት። ህዝቡ እያለቀ ነው። ውድ ኦርቶዶክሳውያን ለወንድሞቻችሁ ድምፅ በመሆን አጋርነታችሁን አሳዩአቸው። ሰላም ክርስቶስ ከነርሱ ጋር ይሁን። አራጆች ደግሞ በማረድ በተለይም ጽንፈኛው የዋቢያ ክንፍ በዛ አካባቢ ስላለ 72 ሴቶችን በገነት አገኛለሁ ብሎ ለሃጩን የሚያዝረበርብ አንገት ላይ ክር ሲያይ ይህንን አንገት በበጠስኩት የሚለው ጽንፈኛው የዋቢያ ክንፍ ይህም በማድረጋችሁ ገነት እንደማገቡ ጋነም እንደምገቡ ልናሳውቃችሁ እንወዳለን። ኖረንም የክርስቶስ ነን፣ ሞተንም የክርስቶስ ነን። እነዚህን ሁለት ዜናዎች ፖዝ አድርጋችሁ ተመልከቷቸው። አንደኛው ኢኦቲሲ ቲቪ ሲሆን ሁለተኛው ማህበረ ቅዱሳን ነው። የማህበረ ቅዱሳኑ ሚዲያ የአስከሬን ፎቶ ለጥፎ እንደምትመለከቱት ዜናውን እየሰራ ነው።
ዋናው ደግሞ የቤተ ክርስቲያን ሚዲያ የሆነው ኢኦቲሲ ደግሞ እገሌ እንዲያደረገ ላይ ይገኛል። የትኛው ለቤተ ክርስቲያን እንደሚቆረቆር የምንመለከተው ነው። ሌላኛው ደግሞ እንቀጥል። አንድ በእግዚአብሔር አብ ቤተ ክርስቲያን የሚያገለግሉ የነበሩ ካህን ታፍነው ተወስደዋል። ሌላ 2 ወንድማማችና 2 እህትማማችም ተገድለዋል። ይህ ፎቶ እንደምትመለከቱት የአስከሬን በጅምላ ቀበራ ስርዓት እየተካሄደ ነው። በዚህ ሳምንት ብቻ በአርሲ ላይ 22 አባቶችና እናቶች ህፃናት ጨምሮ ተገድለዋል። ከዚህ በላይ ደግሞ ቁጥር ያላቸው ሰዎች ደግሞ ታፍነው ተወስደዋል። ይህ ብቻ አይደለም። በዚህ 2 ዓመት ውስጥ 117 ምዕመናን ሲገደሉ 16 ቤተክርስቲያን ተዘግቷል። 3ቱ ደግሞ ሙሉ ለሙሉ ተዘርፈው ተወስደዋል። ይህ ብቻ አይደለም። በጣም ቁጥራቸው ያልታወቀ ተወስደው የጠፉ መሞታቸውና መኖራቸው ያልታወቀ አለ። እንዲህም ሆኖ የሚያሳዝነው ግን ኢኦቲሲ ዘገባ የሚዘግበው የሚያሳስበው ስለ ጳጳሳት ቅዳሴ መቀደስ፣ ስለ ጳጳሳት ህንፃ መጎብኘት፣ ስለ ጳጳሳት እዚህ ቦታ ተገኙ ከማለት ውጭ ቤተክርስቲያን ላይ እየደረሰ ስላለው ጥቃትና ቤተክርስቲያን ላይ እየደረሰ ስላለው መከራ የሚመለከተው አይደለም። እንግዲህ ይህንን ነው በገንዘብ እየደገፋችሁ ዘወትር በገንዘብ ደግፉን ሰብስክራይብ አድርጉ የሚሉት እነኚህ ናቸው። ስለ ቤተክርስቲያን አንድ የማያለቅሱ፣ ስለ ቤተክርስቲያን የማያዝኑ፣ ስለ ቤተክርስቲያን ወቅታዊ መረጃ እንኳን የማያጋሩ። ማህበረ ቅዱሳን ምዕመናን ሞቱ ይላል፣ ያኛው ደግሞ አቡነ ሳዊሮስ እዚህ ቦታ ተገኙ ይለናል። ልዩነቱ ይሄ ነው። እንግዲህ በጣም በሚያሳዝን ሁኔታ የክርስቲያን ኦርቶዶክሳውያን ሞት ከጊዜ ጊዜ እየጨመረና እያሻቀበ መጥቷል። ምክንያቱም እረኛ ስለሌለን ነው። እጅግ በጣም ያሳዝናል። ኢቭን እንኳን የሚጠይቅልን የለም። ሚዲያዎቻችን እንኳን የክርስቲያኖችን ሞት መዘገብን ያፍራሉ፣ ይፈራሉም ጭምር። ለምን ይሆን? ለምንድን ነው ከቀን ቀን ክርስቲያኖች እየሞቱ አባቶች የሚያስጨንቃችሁ ገንዘብና ገንዘብ ነክ ብቻ የሆነው? ስለምንድን ነው? ለምንድን ነው ስለ አንዲት ነፍስ መጥፋት ግድ የማይሰጣችሁ? መንፈስ ቅዱስ በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ታዲያ ስለምንድን ነው እናንተ እዛ ጋር ቁጭ ብላችሁ ያላችሁት? ለምንድን ነው ስልጣናችሁን የማትጠቀሙበት? ሰማዕትነት ትላላችሁ አይደል? ሰማዕትነት ከተባለ ሊያስፈራችሁ የሚችለውን የትኛውንም ኃይል በጣጥሳችሁ ወጥታችሁ ክርስቲያኖች በየቦታው እየሞቱ ነው በግፍ ደማቸው በከንቱ እየፈሰሰ ስለሆነ ይህንን እንዲያስተካክል ስለምንድን ነው ጫና ማድረግ ያልቻላችሁት መንግስት ላይ? ለምንድን ነው ጥበቃ የሚያስፈልገው ቦታ ላይ ጥበቃ እንዲደረግላቸው ክርስቲያኖች የማታደርጉት? ወይንም ራሳችን እንድንጠብቅ ለምንድን ነው አጠርና ቀጠን ያለ ትእዛዝ የማታስተላልፉልን? ስለምንድን ነው በየቀኑ እንባ በየቀኑ ጥቁር የሚለበሰው? ስለምንድን ነው? ለምንድን ነው ይሄ በተለየ ሁኔታ ክርስቲያኖች ላይ እየተፈጸመ ያለው? ግራ እስኪያጋባን ድረስ ማብቂያው መጨረሻው መቼ ነው? ማን ነው ተነስቶ ግድ የሚሰጠው? አንድ ነገር ውድ ክርስቲያኖች ይህንን ድምፅ የምትሰሙ ካላችሁ በቻላችሁት መጠን ይህንን ብታደርጉልኝ ደስ ይለኛል። እኔ ከኦርቶዶክስ ቴሌቪዥን ጣቢያዎች ከየትኛውም የዩቲዩብ ቻናላቸው ላይ ሰብስክራይብ አድርጌ የነበሩን አንስቼዋለሁ። እንዲህ በማድረግ ቢያንስ ለሚሞተው ሰው ድምፅ እንዲሆኑ ማድረግ እንችላለን። አያችሁ፣ አቅም ሲኖረን ኃይል ሲኖረን ምን ማድረግ እንደምንችል ሲረዱ ነው ምናልባት እኛን መመልከት የሚጀምሩት። ምናልባት ድምፆቻችን ሊሰሙ የሚፈልጉት ያኔ ሊሆን ስለሚችል ሁላችሁም በቻላችሁት መጠን እንደዚህ አይነት ቲቪ በእኛ ስም ተቋቁሞ በክርስቲያኖች ስም የተቋቋመ ሆኖ ለክርስቲያኑ ድምፅ የማይሆኑ ከሆነ ምን ይሰራልናል? ብዙ እኮ ዜናዎች አሉ አይደል? የመንግስት ዜናዎች መስማት ብንፈልግ ከዚህ የተናነሰ ወይም ከዚህ የተለየ ነገር እየሰሩ ስላልሆነ በቻልነው መጠን ከእንደነዚህ አይነት ቴሌቪዥኖች ላይ በቃ ሰብስክራይባችንን ማንሳት አለብን። የትኞቹ? የኛዎቹ በእኛ ስም የተቋቋሙትን በክርስቲያኖች ስም የተሰየሙትን ቴሌቪዥን ጣቢያዎችን ማለት ነው። እንዲህ በማድረግ ማስተማር መጀመር አለብን። እግዚአብሔር አምላክ ይድረስልን። የምትመለከቱት ኦርቶዶክሳዊ ወንድም በአሰቦት ገዳም ዙሪያ ከሚኖሩ ነዋሪዎች መካከል ነው። አባቱን ገደሉበት። እሱን ደግሞ ትመለከቱታላችሁ። ማህተቡ ይታያቸዋል። ከማህተቡ ከፍ ብለው አረዱት። በአሁኑ ሰዓት ነፍስ ውጪ ነፍስ ግቢ የሚገኘው ሆስፒታል ውስጥ ነው። ኦርቶዶክሳውያን በማህተባቸው ምክንያት እየተመረጡ መታደናቸው ቀጥሏል። ጥቅምት 13 ቀን ከሌሊቱ 6 ሰዓት በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ እንደዚሁ 14 ኦርቶዶክሳውያን ታርደው ተጥለዋል። እድሜ ክልላቸው ከ2 ዓመት እስከ 76 ነው። አስቡት፣ የ2 ዓመት ሕፃን በማህተብ ምክንያት ማረድና መግደል
እንዲህ ያለውን ድርጊት ተው ብሎ የሚያወግዝልን ተው ብሎ የሚከላከልልን አካል የለም። የአሰቦት ገዳም አባቶች ገዳማውያን በጠቅላላ ጥሪ ካቀረቡ ቀናት ተቆጥረዋል። ዞር ብሎ ግን ያየ የለም። መንግስት የእንደዚህ ያሉ ድርጊቶች ተባባሪ አባሪ ፈጻሚ ነው የምንለው እኮ በምክንያት ነው። ማን ደርሶ እንደዚህ ያሉ አካባቢዎችን ይታደግ? ማን ኦርቶዶክሳውያን በማህተባቸው ምክንያት እንዳይሞቱ ይከላከል? ዛሬ ልጮህ አልመጣውም። በየሁኔታ የምንገኝ ኦርቶዶክሳውያን ራሳችንን ከእንደዚህ ያሉ ነገሮች እንድንከላከል ሃይማኖታችንን እንድንጠብቅ ነው። ከእግዚአብሔር በታች ዞር ብሎ የሚያየን አካል የለም። በማህተባችሁ ምክንያት መገደል ይቁም የሚለን የለን። በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ኦርቶዶክሳውያን ሞት በቃችሁ የሚል ስለሌለ እርስ በርሳችን እንድንጠባበቅና ራሳችንን በደንብ አድርገን ከእንደዚህ ያሉ ድርጊቶች እንድንከላከል ብቻ ነው። እግዚአብሔር ከባህለ ማተሞች ጋር አለ። ከ2 ዓመት ጨቅላ ሕፃን አንስቶ እስከ 75 ዓመት አዛውንት ድረስ በግፍ ተገለዋል ሲል የምስራቅ አርሲ ዞን ሀገረ ስብከት ባወጣው ሪፖርት ላይ አመላክቷል። ሀገረ ስብከቱም እንግዲህ በተደጋጋሚ ኦርቶዶክሳውያን ላይ ያነጣጠረ እንዲሁም ደግሞ በሃይማኖታቸው ምክንያት እንግዲህ ኦርቶዶክሳውያን በየጊዜው እየተገደሉ እንደሆነ ይታወቃል። እኛም በተለያየ ጊዜ በተለያዩ ማህበራዊ ትስስር ገጾች ላይ እየተመለከተ እንዲሁም ደግሞ እየሰማን ነበረ። ከዚህም በተጨማሪ የምስራቅ አርሲ ሀገረ ስብከትም መረጃዎችን እንዲሁም ደግሞ ሪፖርቶችን አዘጋጅቶ በአጠቃላይ ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በደብዳቤ ሪፖርት አዘጋጅቶ እንደላከ ጭምር ተነግሯል ማለት ነው። ቢያንስ በዚህ ጥቅምት ወር ብቻ 25 ኦርቶዶክሳውያን ተገለዋል ሲልም እንግዲህ ሪፖርቱ አመላክቷል። በአጠቃላይ በተለያዩ ጊዜ በምስራቅ አርሲ በተለያዩ ወረዳዎችና በተለያዩ ምዕመን ቦታዎች ላይ እንግዲህ ኦርቶዶክሳውያን ላይ ያነጣጠረ ጥቃት እንዲሁም ደግሞ ግድያ እየተፈጸመ እንዲሁም በአጠቃላይ የንብረት ውድመትም ጭምር እየተደረገ እንደሆነ በሪፖርቱ አመላክቷል ማለት ነው። ይህ ነገር ሊወገዝ እንዲሁም ደግሞ ኢትዮጵያውያን እንደ ሃይማኖት ብቻ ሳይሆን በአጠቃላይ እንደ ሕዝብ ልንቃወመው ይገባል። ምክንያቱም ደግሞ ሃይማኖቶች ላይ ጥቃት እያነጣጠሩ እንዲሁም ደግሞ ሃይማኖትን ከሃይማኖት ጋር ሊያጋጩ የሚችሉ ድርጊቶች እየተፈጸሙ እንደሆነ የሚታወቅ ነው። ይህንንም እንግዲህ መላው ኢትዮጵያውያንና አማኞች ልናወግዘው ይገባል። ክርስቲያን ማለት ስሙን የተሸከመ ምርጥ ዕቃ ማለት ነው። ነገር ግን ስለ ስሜ የተጠላችሁ ትሆናላችሁ ብሎ ተናግሯል። ምርጥ ዕቃ ናችሁ። ስሙ በእናንተ ይኖራል። ይሄ ስም ሕይወት የሚሰበክበት፣ ይሄ ስም ትንሣኤ የሚገለጥበት፣ ይሄ ስም ሞት የሚፈራው ሞት የሚረገጥበት ስም፣ ዓለም የሚንቀጠቀጥበት ስም፣ ሰማይን የሚዳስስ ስም፣ ከመላእክት በላይ የሆነ ስም፣ ከፍጥረት ሁሉ በላይ የሆነ ኃይል ያለ ኃይሉ መቼም የማይቀዘቅዝ ሁሌም ትኩስ ጉልበት ያለው ስም፣ ይህን ስም እንድትሸከም ነው የተጠራው። በዚህ ስም ሁሉን ማድረግ ትችላል። በዚህ ስም ሁሉን ማድረግ ትችላል። ሙት ማስነሳት ትችላል። ድውይ መፈወስ ትችላል። ተራራ ማፍለስ በኃይል መክፈል ትችላል። ምንም ማድረግ ትችላል። ስሙ እጃችን ላይ ያለ የሚዘረዘር የሚመነዘር የትኛውም ቦታ ሄደን የምንጠቀምበት አውሮፓ፣ አሜሪካ ብንሆን የትም ቦታ በኃይሉ በሙሉ አቅም መስራት የሚችል ስም የዚህ ስም ተሸካሚዎች የዚህን ስም ጉልበት፣ የዚህን ስም ኃይል፣ የዚህን ስም ክብር ያወቀ ሰው እንዲሰደብ አያደርገው። ክርስቲያኖች ከሆነ አያችሁ፣ ክርስትናው ከገባ ይህንን ስም እንጠብቀዋለን። መንግስት ፍትህ ይስጠን። ቤተክርስቲያን ተጨንቃለች። አባቶች ተጨንቀዋል። ማኅበረ ምዕመናኑ ተጨንቀዋል። ፍትህ ለሃይማኖታችን፣ ፍትህ ለሃይማኖታችን። የምትመለከቱት ኦርቶዶክሳዊ ወንድም በአሰቦት ገዳም ዙሪያ ከሚኖሩ ነዋሪዎች መካከል ነው። አባቱን ገደሉበት። እሱን ደግሞ ትመለከቱታላችሁ። ማህተቡ ይታያቸዋል። ከማህተቡ ከፍ ብለው አረዱት። በአሁኑ ሰዓት ነፍስ ውጪ ነፍስ ግቢ የሚገኘው ሆስፒታል ውስጥ ነው። ኦርቶዶክሳውያን በማህተባቸው ምክንያት እየተመረጡ መታደናቸው ቀጥሏል። ጥቅምት 13 ቀን ከሌሊቱ 6 ሰዓት በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ እንደዚሁ 14 ኦርቶዶክሳውያን ታርደው ተጥለዋል። እድሜ ክልላቸው ከ2 ዓመት እስከ 76 ነው። አስቡት፣ የ2 ዓመት ሕፃን በማህተብ ምክንያት ማረድና መግደል። እንዲህ ያለውን ድርጊት ተው ብሎ የሚያወግዝልን ተው ብሎ የሚከላከልልን አካል የለም። የአሰቦት ገዳም አባቶች ገዳማውያን በጠቅላላ ጥሪ ካቀረቡ ቀናት ተቆጥረዋል። ዞር ብሎ ግን ያየ
የለም። መንግስት የእንደዚህ ያሉ ድርጊቶች ተባባሪ አባሪ ፈጻሚ ነው የምንለው እኮ በምክንያት ነው። ማን ደርሶ እንደዚህ ያሉ አካባቢዎችን ይታደግ? ማን ኦርቶዶክሳውያን በማህተባቸው ምክንያት እንዳይሞቱ ይከላከል? ዛሬ ልጮህ አልመጣውም። በየሁኔታ የምንገኝ ኦርቶዶክሳውያን ራሳችንን ከእንደዚህ ያሉ ነገሮች እንድንከላከል ሃይማኖታችንን እንድንጠብቅ ነው። ከእግዚአብሔር በታች ዞር ብሎ የሚያየን አካል የለም። በማህተባችሁ ምክንያት መገደል ይቁም የሚለን የለን። በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ኦርቶዶክሳውያን ሞት በቃችሁ የሚል ስለሌለ እርስ በርሳችን እንድንጠባበቅና ራሳችንን በደንብ አድርገን ከእንደዚህ ያሉ ድርጊቶች እንድንከላከል ብቻ ነው። እግዚአብሔር ከባህለ ማተሞች ጋር አለ። ይቺ እናት ልጆቼ ይመጡልኛል ብላ ቁጭ ብላ ቤቷ ልጆቿን ጠብቃለች። ልጆቿ ግን በግፍ ተገለዋል፣ አንገታቸው ላይ ባለው ማህተም የተነሳ። ከዛን ስለ ልጆቿ ታለቅሳለች፣ ታነባለች፣ መሪር ለቅሶን ታለቅሳለች። ምክንያቱም የወለደ አንጀት ነው። ግን ደግሞ መልሳ ለራሷም ታለቅሳለች። ምክንያቱም ኦርቶዶክሳዊ ነች፣ አንገቷ ላይ ማህተብ አለ። መቼ እንደምትገደል አታውቅም። ደግሞ ትናንሽ ልጆች አሏት፣ እነሱስ መቼ እንደሚሞቱ አታውቅም። ኦርቶዶክሳዊነት ይህ እየሆነ መጥቷል። ፍትህን እንመኛለን፣ ጥበቃን እንሻለን። በአርሲ ለተገደሉት ኦርቶዶክሳውያን ፍትህን እንመኛለን። ነፍሳቸውን በሰማዕታቱ በአባቶቻችን በአጸደ ገነት ያኖርልን።